እንግዲህ በብስጭት ዳግምን በቦክስ መቶ ጥሎታል ማለት ነው። እንግዲህ ዳግም ለወንድሙ ናሆም ብሎ አምራን የምታደርገውን ነገር ስላወቀና አሁንም ቢሆን ናሆም አምራንን እንዳያምናትና ከኤርሚያስ ጋር ግንኙነት ውስጥ እንዳለች እንዳልጨረሰችን የነገረው። ነገር ግን ናሆሜ ደግሞ አምራን ባለችው መሰረት እንግዲህ አምራን እንግዲህ ዳግም እየነካካይ ነበር፣ እንደገና እየሳመኝ ነበር በማለት ስትነግረው ነው እንግዲህ ናሆም የነቀለው። ድሮም ናሆም ዳግምንም አይወደውም ነበር። አሁን ደግሞ ጭራሽ አምራን ይህንን ወሬ ስጨምርለት ከዳግም ጋር ለማጣላት ናሆሜ እንግዲህ አምራንን አምኗት ነው እንግዲህ ዳግም ጋር የመጣው። ምክንያቱም ዳግም እንግዲህ አምራን ይህንን ነገር ትለዋለች ወይም ደግሞ ቀድማ እንዳትነግረው በማለት ነው አሁን ላይ ዳግም የነገረኝ ብሎ ነው ናሆም ያሰበው ማለት። ስለዚህ እዛ ቤት ደግሞ እንግዲህ ጦርነቱ ተጀምሮ ነበር። ምክንያቱም ጦርነቱ ምንድነው? ሌኩን የዳግም አባት ሲምባ ሌባ እንደሆነና እየተፈለገ ደግሞ እንደሆነ ማስታወቂያውን አውቋል ማለት ነው። ወረቀቱን አይቷል። ነገር ግን እኔ ያላወቅኩት ወይም ደግሞ የሌኩን ነገር ነው ያልገባኝ። ከዚህ በፊት እኮ ያ ሰውዬ አምልጦ እንደመጣና ነገር ግን ሲምባ እንግዲህ ያለ ጥፋቱ በልጁ ምክንያት ወይም ደግሞ በዳግም ምክንያት እንደታሰረ ነው እሱን ያውቅ ነበር። አሁን ላይ ሲለጠፍ ነው ይሄ ወረቀቱ ይሄ ነገሩ ወይም ደግሞ ፍለጋው ተጠማዞ እኛ ቤት ይሆናል ብሎ ስላሰበ ነው እንግዲህ ሌኩን ወይዘሮ ዝናሽ ላይ ጮህባት። ምክንያቱም ወይዘሮ ዝናሽ ነው ዳግምን ባታመጣው ኖሮ አባትየውም በዚህ ሰዓት አይመጣም ነበር ብሎ ስለሚያስብ ነው ማለት ነው። ስለዚህ አሁን ላይ ደግሞ እንግዲህ ሌኩን ይህንን ሲናገር ዳግም ደግሞ እንግዲህ በአባቱ እስር ምክንያት ራሱን እዛ እስር ውስጥ ማስገባት እንደሚፈልግ ነው። ወይም ደግሞ አሁን ላይ አባትየው ለዳግም ብሎ ይህንን ብዙ መስዋዕትነትን ከፍሎ ስለታሰረለት ምክንያቱም እሱን ለማሳደግ ሲል ነው እንግዲህ ጥበቃ እየሰራ ነው እንግዲህ ምንም ባላጠፋው ጥፋት እሱ ላይ የተከሶ ሊገባ የቻለበት ምክንያት ማለት ነው ሲምባ እንጂ በጥፋቱ አልነበረም። ስለዚህ ያለ ጥፋቱ ደግሞ ከሚገባ እኔ በገባ ይሻላል ብሎ ነው ዳግም ለፖሊስ እጁን ለመስጠት እያሰበ የነበረው ማለት ነው። ነገር ግን በዚህ መሃል ነው እንግዲህ አሁን መጥቶ ዳግምን በቦክስ መጥቶ እንግዲህ ያደመው ማለት ነው። ስለዚህ እንግዲህ ናሆሜ በአይኑ በብረቱ እስከሚያይ ድረስ አያምንም። ምክንያቱም ዳግም የነገረው ነገር እውነት እንኳን ቢሆን ናሆሜ በራሱ ምክንያት አምራንን ቢከታተላት እኮ ይደርስበት ነበር። እንዴት ነው ከዚህ በፊት አምራን ጉድ እንደሰራችው እያወቀ እንዴት ናሆም ለአምራን ብሎ እንግዲህ ዳግምን በዚህ ልክ ይመተዋል፣ በዚህ ልክ እልሁን ይወጣበታል። ምክንያቱም ናሆምም ከዚህ በፊት የአባትየው መምጣትና የዳግም መምጣት አልወደደውም። ምክንያቱም እንግዲህ የአባትየው እንኳን ሌባ መሆኑና ተፈላጊ መሆኑን አላወቀም ነበር። አሁን ነው ካወቀ በኋላ ጭራሽ ዳግምን በዚህ ልክ የጠላው ማለት ነው። ስለዚህ ናሆሜ አሁን ላይ ያደረገው ነገር እውነት አሪፍ ነው ወይስ ያደረገው ነገር ተሳስቷል ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ኑሐሚን ክፍል 47 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 47 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ዳግም አምራን ባወራችሁ ነገር ሰምቶ ከኤርሚያስ ጋር ግንኙነት እንዳላትና የሰው ነፍስም እንዳጠፋ ነው እንግዲህ ስታወራ የሰማት። ስለዚህ አሁን ላይ ዳግም ያንን ከሰማ በኋላ አርፎ መቀመጥ አልቻለም። ምክንያቱም በእናት ስለሚገናኙ ወንድሙ ናሆም ስለሆነ እንደ ታላቅ ወንድሙ ስለሚያየው ያ ነገር ደግሞ እንግዲህ ናሆም ያልሆነ ሚስት እንደሚያገባ ስላወቀ ነው እንግዲህ ያንን ነገር ለማስቆም እየፈለገ ያለው ማለት ነው። ስለዚህ ያንን ነገር ራሷ አምራንን ጠርቶ ሊያወራት ሞክሯል። ምክንያቱም ከኤርሚያስ ጋር አሁንም ግንኙነት እንዳላትና አሁን ላይ ናሆምን እየተጫወተችበት እንዳልሆነ ነው ለማጣራት የሞከረው ማለት ነው ዳግም። ምክንያቱም ለናሆም ካለው ክብር የተነሳና ከወንድምነትም የተነሳ ነው። ዳግም ናሆምን አይጠላውም። ናሆም ነው እንግዲህ ዳግምን እየጠለው ያለው እንጂ ዳግም እውነተኛ የቤተሰብ ፍቅር ያጣ ሰው ስለሆነ እሱን ነው ቀድሚያ የሚፈልገው ወይም ደግሞ ማግኘት የሚፈልገው ማለት ነው። ነገር ግን አምራን አሁን ላይ ዳግም የሰጠችው መልስ ጥሩ አይደለም። ምክንያቱም ከኤርሚያስ ጋር ግንኙነት እንደሌላትና ራሷን ከዚህ ነገር ለማውጣት እንደገና ደግሞ ዳግም የሆነ ነገር ካሰበ ወይም ደግሞ ለናሆም የሚነግረው ከሆነ አንተ ላይም እሰራልሃለሁ ብላ አስፈራርተው ነበር ማለት ነው። ስለዚህ አምራን እንግዲህ በራሷ የራሷን መንገድ ዳግምን ናሆም ዳግምን እንዲጠላውና እንግዲህ በሱ ላይ እንዲፈርድበት ነው እንግዲህ ዳግም በኔ ላይ ተነስቶብኛል እያለች እየተናገረች የነበረችው ማለት ነው። ስለዚህ ኤርሚያስ እንግዲህ አገኘችው በኋላ ከአምራን ጋር
በጣም ነው የተናደደችው። ምክንያቱም እንዴት በዛ ሰዓት እንዴት ልደውልኝ ትችላለህ? ለምን ደወልክልኝ? ምክንያቱም አንተ ባደውል ኖሮ ዳግም ሰምቶ ይሄ ሁላ ነገር ባይፈጠር ነበር ነው እያለችው። ምክንያቱም እሱ በመደወሉ ነው ይሄ ሁላ ነገር የተፈጠረውና ዳግም ሊሰማም ይቻለው። ስለዚህ እንግዲህ አሁን ላይ ኤርሚያስ ይሄ ነገር መፈጠሩ ተመችቶታል። ምክንያቱም አሁን ላይ ከናሆም ጋር እንግዲህ ሊጋቡ ስለሆነ አምራን ከተጋባች በኋላ እንግዲህ በሆዷ ልጅ እንደሌለ ከታወቀ ሀብት ንብረቱን እኩል ልትካፈል ስለምትችል አሁን ላይ ከዛ በኋላ ነው እንግዲህ ኤርሚያስም የራሱን ሀብት ንብረት ከሷ ለመውሰድ የሚሞክረው ማለት ነው። ስለዚህ ለሱ ምንም አልመሰለውም። ምክንያቱም አምራን ተጋብታ ህይወት ኑሯት እንድትቀጥል አይፈልግም። ምክንያቱም የአምራንን ሀሳብና እቅድ ስለሚያውቅ እውነተኛ ወዳው ናሆምን ስለማታገባው ለብሩና ለገንዘቡ ብላ ስለምታገባው ያውቃል። ያንንም ነገር ደግሞ አብረው ነው ያቀዱት የነበረው። አሁን ላይ ከእቅዱ እንዳይወጣ ደግሞ ይህንን ሁኔታዎችን እያሳካ ነው የሚገኘው ማለት ነው። እንግዲህ አሁን ላይ ኑሐሚን ዳግምን ልታረጋጋው ሞክራ ነበር ማለት ይሄ ሁላ ነገር የተፈጠረውን እንዲነግራት ፈልጋ ነበር። ነገር ግን ዳግሜ ለሷ አልነገራትም። ናሆም ደግሞ እንግዲህ የአባትየውን መምጣት ካየ በኋላ ወይም ደግሞ እንግዲህ ያ ፎቶ ከተለጠፈ አባትየው በጥብቅ እንደሚፈለግ ከተለጠፈ ያንን ፎቶ ካየ በኋላ ነው እንግዲህ ዳግምን ከዚህ ስራ ለማባረር የፈለገው ማለት ነው። ኑሐሚንን አዟታል። ዳግም ከዚህ ስራ እንዲወጣ የመልቀቂያ ጽሁፍ አዘጋጅ ብሏታል። እንግዲህ ኑሐሚን አሁን ላይ ዳግም ያሉበት ሁኔታ ስለምታውቅና ለኩን ሳያቅ ደግሞ ይህንን ነገር ናሆም ካደረገ ለሱም ከባድ ነው የሚሆነው ብላ ብትናገረውም ነገር ግን እንዲወጣ ፈልጋለሁ እንዲለቅ በማለት የመልቀቂያ ጽሁፍ እንዲያዘጋጅ አድርጓል ማለት ነው። እንግዲህ አሁን ላይ ናሆሜ አባቱን ዳግም ቢናገርበትም ዳግም ግን ለአባቱ ክብር ሲል ብዙ መስዋዕትነትን እየከፈለ ነው ያለው ማለት ነው። ነገር ግን በመሃል ኑሐሚን ያወራችው ነገር አለ። ሁለታችሁ ወንድሞች አትጣሉ የእናት ልጆች ናችሁ ምናምን ብላ ስትናገር ነበር ማለት ነው ተሳስታ። እንግዲህ ኑሐሚን ይሄ ሚስጥሯ አንድ ቀን መናገሯ አይቀርም ብዬ ነው የማስበው። ዳግምም እንግዲህ አሁን ላይ ከናሆም ጋር መጣላት ስለማይፈልጉ ይሄን ሚስጥር ስለሚያውቅ ነው ወይዘሮ ዝናሽ የደበቀችውን ለናሆም። ምክንያቱም ከወንድሙ ጋር ይሄን ያህል መጋጨትና መጣላት አይፈልግም። እውነተኛ ወንድሙ ስለሆነ የስጋ በእና ስለሚገናኙ ኑሐሚንም ይሄንን ስለምታውቅ ነው እንግዲህ እንዳይጣሉ ለማድረግ እየሞከረች ያለችው ማለት ነው። ነገር ግን በዛ ሰዓት ነው እንግዲህ ዳግም ናሆሜ እንዲጠነቀቅና ይልቅ የኛን ነገር ትተው ሚስትህን አምራንን ከኤርሚያስ ጠብቃት ብሎ የነገረው ማለት ነው። ስለዚህ ናሆም ደግሞ ጭራሽ አምራን እንዴት ቢጠይቃት ነው እሷ ውሸት እንደምታወራ ያልገባው? እንዴት አምራን አመናት እውነት እንደምታወራ? የተሳሳተው እዚህ ጋር ነበር። ምክንያቱም ከዳግም የሰማውን ወሬ ነው ሄዶ ለአምራን የነገራት ማለት ነው። ነገር ግን አምራን ደግሞ ይህንን ነገር ጠምዛ ምንድን ያደረገችው? ዳግም እዛ ሰዓት እራት ቦታ ላይ እንግዲህ እየነካካኝ ነበር። ሽንት ቤትም ሲሄድ ስልክ ለማውራት ሽንት ቤትም እንግዲህ ለመታጠብም ሲሄድ እሱም ተከትሎ መጥቶ እንግዲህ አንገቴን አንቆ ሲሰማኝ ነበር በማለት የማይገባ ወሬ ነው እንግዲህ ያወራችው። ምክንያቱም አምራን ወንድምና ወንድም እንደሆኑ አታውቅም እሷ ይህንን ነገር። ስለዚህ አሁን ላይ አምራን የፈጠረችው ወሬ በጣም ከባድ ነው ማለት ነው። ምክንያቱም ወንድምና ወንድምን የሚያጋድልና የሚያጣላ ነው። እሷ ለሀብትና ለገንዘቧ ብላና እዛ ቤት ለመግባት ስትል እንግዲህ ይሄን ሁላ ነገር እየፈጠረችው እንደሆነ አላወቀችም። መቼ ይሆን እንግዲህ የዳግምና የናሆም እውነተኛ ወንድማማቾች የሚሆኑ የሚታወቀው ወይም ደግሞ ወይዘሮ ዝናሽ እንግዲህ የሚታወቅባትና የሚሰማባት የሚስጥር? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ዝናሽ አሁን ላይ አምራን እዚህ ቤት እንዳትገባ እያለች እያሰበች ነው ያለችው። ምክንያቱም እሷ ድሮም ቢሆን አምራንን ስለማታምናትና ለሀብትና ለገንዘብ ብላ እዚህ ቤት ለመግባት እንደምትፈልግ ስለምታውቅ ነው። ለምን ሰርጉን አትተውም፣ ለምን ሽማግሌውን አትተውም እያለች ነው ለይኩን እያሰበችና እየነገረችው ያለችው። ነገር ግን ለይኩን አሁን ላይ አንዴ የተነገረ ነገር ወይም ደግሞ የልጃቸውን ስሜት ማክበር እንዳለባትና አምራንም ከዚህ በኋላ እንግዲህ ከናሆም ጋር ይሆናሉ ብሎ ነግሯታል ማለት ነው። ነገር ግን ወይዘሮ ዝናሽ በዚህ ያክል እንግዲህ አምራን እዚህ ቤት እንዳትገባ ያቀደችው ወይም ደግሞ ያሰበችው ምክንያት እሷም ይህን ነገር በራሷ መንገድ ልታደርግ ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዳግም አባት ሲምባ ዳግም እያለ በመስሪያ ቤት ውስጥ ኑሐሚንን ሲያት እንግዲህ በጣም ነው ደስ ያለው። ምክንያቱም አሁን ላይ ዳግም ከኑሐሚን ጋር ፍቅር የጀመሩን የመሰለው ጭራሽ ይህን ነገር እንኳን ዳግም ለማስቀየስ ቢሞክርም ነገር ግን ሲምባ ኑሐሚን ስለተመቸችው የልጄ ጓደኛ በጣም የምታምሩ እያላት እንግዲህ አንድ ላይ እንዲሆኑ ነው
እያሞገሳት የነበረው ማለት ነው። ዳግም ደግሞ አሁን ያለበት ሁኔታ በጣም የተረበሸ ስሜት ውስጥ ስለነበርና እንደገና ደግሞ አባቱን ከዛ ቤት እንዳይወጣ ነግሮት ነበር። ምክንያቱም በፍለጋ ላይ ስለሆነ አምልጦ ስለመጣ ካሁን ይያዝብኛል ብሎ ስለፈራ ማለት ነው። አሁን ላይ ከእስር ተፈቶ አጠገቡ መሆኑ ዳግም በጣም ደስ ይለዋል። ተከራይቶም ደግሞ ብቻውን እየኖረ መሆኑ ደስ ብሎታል፣ ምክንያቱም ስላራቀበት። ነገር ግን ከቤት መውጣቱ ደግሞ እንደሚያሰጋ ነው የነገረው። እንግዲህ አሁን ላይ አባትየው ደግሞ ምንድነው ያለው ተመልሶ መግባቱ እንደማያስፈራውና አሁን ላይ ዳግም የተደላደለ ህይወት ላይ መኖሩ እናቱ ጋር መኖሩ በጣም ነው ያስደሰተው። ስለዚህ ከዚህ በኋላ ዳግም ምንም እንዳያስብ ምንም እንዳይጨነቅና እኔ ከዚህ በኋላ አንተ እንዳትጨነቅ እንዳታስብ ወደምትፈልገው ቦታ እሄዳለሁ ብሎታል ማለት ነው። አሁን ላይ አባትየው ለዳግም ታዞለታል። ምክንያቱም ዳግም የሱን መታሰርና የሱን እንደገና መግባት ስለማይፈልግ ነው ለአባቱ እየተከራከረለት ያለው። ስለዚህ ሲምባ አሁን ላይ ቶሎ ሳይያዝ ወይም ደግሞ ፍለጋው እንደተጀመረ ካወቀ ዳግም ቶሎ ብሎ ሲምባን ማስመለጥ አለበት ብዬ ነው የማስበው። እንግዲህ አሁን ላይ ዳግምና ናሆም ወንድማማቾች እንደሆኑ የምታውቀው ኑሐሚን ነች እና ወይዘሮ ዝናሽ ነች። እንግዲህ ይህን ሚስጥር አቶ ለይኩን ከሰማ እንግዲህ ምን እንደሚፈጠር ታውቃላችሁ። ነገር ግን ይህን ሚስጥር የሚናገረው ማን ነው? ወይዘሮ ዝናሽ ነች ወይስ ዳግም ነው ወይስ ደግሞ ኑሐሚን ነች? ምክንያቱም ይሄ ነገር ካልተሰማ ናሆም እንግዲህ ዳግምን መግደሉና እሱን እንግዲህ መበቀሉ የማይረሳ ነው። ምክንያቱም አምራን በነገረችው መሰረት ነው እንግዲህ ዳግምን እያጠቃው ያለው ማለት ነው፣ በገዛ ቤቱ ስለሆነና እሱ ጋር እዛ ቤት ስለተቀመጠ። ስለዚህ አሁን ላይ ኑሐሚን ይህንን ነገር መስራት አለባት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ዝናሽ አሁን ላይ መጋለጥ አለባት ብዬ ነው ማስበው። ምክንያቱም ገና ለገና አባትየው ከመውጣቱ እንደገና አሁን ላይ እንደ ባል ሳይሆን እያወራችሁ ያለችው ዳግምን ምንም ማላቆ ሰውዬ እያለች እንግዲህ ዳግምን እያናደደችው ነው። ምክንያቱም ከሱ ዳግም መፈጠሩን ስለሚያውቅ እንደገና እሷም ይህንን ነገር እያወቀች መካዷ ነው እያናደደው ያለው ማለት ነው። ነገር ግን አሁን ላይ ናሆም ባደረገበት ድርጊት በንዴት እንግዲህ ዳግም ወይዘሮ ዝናሽን እንግዲህ እውነቱን ሊናገር ይችላል ብዬ ነው ማስበው። በዚሁ አጋጣሚ እንግዲህ አሁን ላይ ኑሐሚን ጦርነቱ ድራማው በጣም እየተባባሰ ነው የሚገኘው ማለት ነው። ምክንያቱም ናሆም እንግዲህ ዳግምን አምራን ጠርጥሮት ነው እንደዛ የመታው ማለት ነው። ዳግም ደግሞ እንግዲህ ለናሆም እያሰበለት ነገር ግን ራሷ አምራን እንግዲህ ሴት ልጅ ምን ያህል ከባድ እንደሆነችና እንዴት ጠምጥማ ዳግምን መልሳ እንዳስመታችው ነው እያየን ያለ ነው። ነገር ግን ናሆም እንግዲህ አይኑ ተጋርዷል። አሁን ላይ የሚያው ሁሉ የሚያምነው ሁሉ ሚስቱን ስለሆነ ዳግምንም ድሮም ቢሆን ስለማይወደውና ስለማይፈልገው ነው እንግዲህ ዳግም ላይ መጥቶ የወረደበት። ነገር ግን እንግዲህ ከኤርሚያስ ጋር ግንኙነት እንዳላት አንድ ቀን ናሆም ካወቀ ዳግምን እንግዲህ እግሩ ስር ወርቆ ይቅርታ ይለዋል ብዬ ነው ማስበው። እስከዛሬ ድረስም እሱን መጥላቱና እንደገና ደግሞ ወንድሙ መሆኑን ካወቀ በኋላ እንግዲህ ዳግም ሄዶ ይቅርታ ብሎት ይከሷል ብዬ ነው ማስበው። እስኪ እናንተ በዛሬው ኤፒሶድ ኑሐሚን ሐሳብ አስተያየት ካላችሁ ሁላችሁም ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ እስኪ ሁላችሁም ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።